ይሄ መጨነቅ የሚለው ሐሳብ ሁለት አይነት ሐሳቦች አሉት። አንደኛው ወሪ ነው፣ ሁለተኛ ደግሞ አንክሳይቲ ነው። ጭንቀት ከምንድነው የሚነሳው ካለን ጭንቀት የሚነሳው ከትላንትና ከነገ ነው። የጭንቀት መንስኤ ማለት ትላንትናና ነገ ናቸው። ትላንትና ማለት ያለፈ ነው፣ ነገ ደግሞ የሚመጣ ነው። ሁለቱም ኤግዚስት አደረጉም። ይሄንን ጭንቀት ማስወገድ የምንችልበት ብቸኛው መንገድ ዋነኛው መንገድ በሚለው ብንወስድ ጥሩ ነው። ከዋነኛ መንገዶች መካከል አንደኛው ያለፈውን መርሳት፣ ያለፈውን አክሰፕት ማድረግ። ብዙ ጊዜ እንጨነቃለን። ጭንቀት ከምን ይመነጫል? እንዴትስ ማስወገድ እንችላለን? መጽሐፍ ቅዱስ ከዚህ ጋር በተገናኘ ምን ይላል? በዚህ ዘመን በቀደመው ዘመንም ጨምሮ ጭንቀት በጣም ብዙ ቦታዎች ላይ የሚነሳ ብዙ ሰዎችን የሚጠናወታቸው ነገር ነው። መጀመሪያ ላይ ግን የሚያስጨንቀን ነገር የሚያስጨንቀን ነገር ነው ወይ? ማለትም የምንጨነቀው ጭንቀታችን ከምን የመነጨ ነው የሚለውን ማወቅ በጣም ተገቢ ነው ብዬ አስባለሁ። ለምሳሌ እንደዚህ ብዙ ጉዳዮችን ብዙ ነገሮችን አንድ በአንድ ማንሳት ይቻላል። ሰዎች ለምን ሊጨነቁ ይችላሉ? በምን ምክንያት ሊጨነቁ ይችላሉ? የተለያዩ ሺዎችን ማንሳት ይቻላል። ግን ጀነራላይዝድ የሆነ ከመጽሐፍ ቅዱስ አንጻር ነው በብዛት የምናገረው እና ከመጽሐፍ ቅዱስ አንጻር ግን ጭንቀት ከምንድን ነው የሚነሳው ካለን ጭንቀት የሚነሳው ከትላንትና ከነገ ነው። የጭንቀት መንስኤ ማለት ትላንትናና ነገ ናቸው። ትላንትና ማለት ያለፈ ነው፣ ነገ ደግሞ የሚመጣ ነው። ሁለቱም ኤግዚስት አደረጉም። ለምሳሌ ትላንትናን ስናስብ፣ ያለፈውን ስናስብ፣ ያለፈው ነገር አልፏል። ኦልሬዲ የሆነብን ነገር አልፏል። የተጎዳንበት ነገር አልፏል። የተጎሳቆልንበት ነገር አልፏል። ሊያስጨንቀን የሚችል የትኛውም ነገር ያለፈው ነገር አልፏል። ትላንትና አልፏል። ትላንትናን መቀየር አንችልም። መቀየር ስለማንችለው ነገር እየተጨነቀን አብዛኛውን ጊዜያችንን እናጠፋለን። ብዙ ሰዎችን የሚያስጨንቃቸው ብዙ ጊዜ የብዙ ሰዎች ችግር የሆነው ነገር ምንድነው? ያለፈውን ነገር መርሳት አለመቻል። ያለፈው ነገር አልፏል፣ በቃ መጽሐፍ ቅዱስ ሲናገር ያለፈውን ነገር እርሱት፣ እነሆ እኔ አዲስ ነገር አደርጋለሁ ይላልና ያለፈውን ነገር ካረሳን በህይወታችን ውስጥ አዲስ ነገር አይሆንም። ምክንያቱም ያለፈው ነገር አዲሱን ነገር ስለሚይዝ። ስለዚህ ያለፈውን ነገር መርሳት መቻል ትልቁ የጭንቀት ማስወገጃ መንገድ ነው። ምክንያቱም ያለፈውን ነገር መቀየር አንችልም። መቀየር ስለማንችለው ነገር ደግሞ ማሰብም የለብንም፣ መጨነቅም የለብንም። ይሄ መጨነቅ የሚለው ሐሳብ ሁለት አይነት ሐሳቦች አሉት። አንደኛው ወሪ ነው፣ ሁለተኛ ደግሞ አንክሳይቲ ነው። ለምሳሌ ጭንቀቱ ነው ወደ አንክሳይቲ ድረስ የሚያድገው ማለት ያው ሁለቱም ጭንቀት ነው፣ ግን አንደኛው ወደ ማሰብ ሊሆን ይችላል። ማሰብ ግን እየበዛ ከሄደ እየጨመረ ሄዶ መለወጥ ስለማንችለው ነገር ማሰብ ስንጀምር ወደ ጭንቀት ይቀየራል ማለት ነው። ይሄንን ጭንቀት ማስወገድ የምንችልበት ብቸኛው መንገድ ዋነኛው መንገድ በሚለው ብንወስድ ጥሩ ነው። ከዋነኛ መንገዶች መካከል አንደኛው ያለፈውን መርሳት፣ ያለፈውን አክሰፕት ማድረግ፣ የሆነውን መቀበል። ለምሳሌ ብዙ ጊዜ ብዙ ሰዎች ያው ወደ ቢሮ ብቅ እያሉ የሚያነሷቸው ነገሮች አሉ። አንዳንድ ሰዎች የተወለዱበትን ቦታ አክሰፕት አያደርጉም። አንዳንድ ሰዎች ደግሞ የተወለዱበትን ፋሚሊ እናታቸውን አክሰፕት አያደርጉም፣ አባታቸውን አክሰፕት አያደርጉም። አንዳንድ ሰዎች ያደጉበትን አካባቢ አክሰፕት አያደርጉም። በዚህ ውስጥ ግን የነሱ አስተዋጽኦ የለም። ወደዚህ ምድር ስንመጣ በፈቃዳችን አልመጣንም፣ በእግዚአብሔር ፈቃድ ነው የመጣ ነው። አባታችን የመረጠልን፣ እናታችን የመረጠልን፣ እህት ወንድሞቻችን የመረጠልን፣ የምንወለድበትን የምንኖርበትን ቦታ የመረጠልን እርሱ እግዚአብሔር ነው። ይሄን አክሰፕት የሚደረግ ነገር ነው፣ የምንቀበለው ነገር ነው። ስለዚህ መቀበል ያለመቻል የጭንቀት መንስኤ ነው። አንደኛው ቅድም እንደነገርኳችሁ ያለፈውን ነገር አለመርሳት፣ ስለ ትናንትና ማሰብ፣ ስለ ትናንትና መጨነቅ፣ ስላለፈው ነገር ደጋግሞ መጨነቅ። እንደዚህ ባይሆን ኖሮ ባይሆን ኖሮ እንደዚህ ባይሆን ኖሮ እንደዚህ ባይሆን ኖሮ እንደዚህ ባይሆን ኖሮ እንደዚህ ቢሆን ኖሮ። ግን አልፏል። we can't change it። አንቀይረውም። we can't change at all። ስለዚህ ስለማንቀይረው ነገር ማሰብን መጨነቅም ያስፈልጋል። ያለፈው አልፏል። ትላንትና መልካምም ሆነ ክፉም ሆነ የወደድነውም ሆነ ያልወደድነውም ሆነ ሁሉም ግን አልፏል። ዋናው ጉዳይ ግን ምንድነው ካላችሁ ከትላንትና ግን ተምረናል ወይ? ትላንትና የመታን ድንጋይ ደግሞ ዛሬ የሚመታን ከሆነ ድንጋዮቹ እኛ ነን። ከትላንትናው ስህተት ተምረናል ወይ? ትላንት የተሳሳትነው ስህተት ደግሞ ዛሬ የሚጠልፈን ከሆነ እኛ ፈልገን ያደረግነው፣ ችግሩ ያለው እኛ ጋር ነው። ከዚህ አንጻር ነው ሊታይ የሚገባው። ስለዚህ ጭንቀት የሚመጣበት መንገድ አንደኛው
ያለፈውን ነገር አለመርሳት፣ ትላንትናን አለመርሳት፣ ያለፈውን ችግር አለመርሳት፣ የሆነብንን ያለመርሳት። ስለዚህ ያለፉ ነገሮችን እንደ ዛሬ አድርገን ማምጣት ዘንድ በመሰልሰል እነሱን ሜዲቴት ማድረግ፣ መልሰን መላልሰን ሜዲቴት ማድረግ፣ ከዚህ ቀደም ሰዎች የበደሉንን ያሰቃየኑን ብዙ ነገር ያደረሱብንን ሰዎች መልሰን ሜዲቴት ማድረግ፣ ወደ አእምሮአችን ወደ ልባችን ማምጣት እና ይሄ የጭንቀት መንስኤ ሆኖ እንመለከታለን። የጭንቀት መንስኤ ሆኖ እንመለከታለን። ዛሬ ግን በትክክል ማድረግ ያለብንን ነገር እያደረገን ራሳችን እናገኛለን። ትክክለኛውን ነገር ነው ዛሬ የምናደርገው። ዛሬ የሚሆነው ነገር መስራት የምንችለውን ማድረግ የምንችለውን መከናወን ያለበትን በእኛ አቅም፣ በእኛ ችሎታ፣ በእኛ ጊዜ፣ በተሰጠን ጊዜ ምንም ሳስጨንቀን ማድረግ ያለብንን ነገር እያደረገን አለመሆን በራሱ ሌላ የጭንቀት መንስኤ ሆኖ እንመለከታለን። ሌላኛው ደግሞ ነገ ነው። ነገ ሞር ብዙ ጊዜ ፍርሃትን የያዘ ነው። ነገ እንደዚህ ቢሆንብኝስ፣ ነገ እንደዚህ ቢሆን፣ ነገ የምበላውን ባጣ፣ ነገ የምለብሰውን ባጣ፣ ነገ የምጠጣውን ባጣ፣ ነገ በቃ የተለያዩ ነገሮች ቢደርሱብኝ ስጋቶች አሉ። ነገ ግን የለም። ነገ የሚባል ቀን የለም። ነገ የሚባል ቀን የለም። በደንብ እንድትሰሙ ይፈልጋለሁ። ነገ የሚባል ቀን የለም። ነገ ሁል ጊዜ ነገ ላይ ስንደርስ ዛሬ ነው። ነገ ነው የምንለው ቀን ሁል ጊዜ ነገ ላይ ስንደርስ ሁሌ ዛሬ ነው። ስለዚህ ከዚህ ጋር በተገናኘ ምን ይላል? ነገ የሚያስጨንቃቸውን ሰዎች አንድ የማኔጅመንት ባለሙያ አለ፣ ፒተር ድራከር የሚባል። ይሄ ሰው በእንግሊዝኛ ቃል እንደዚህ ይላል፣ tomorrow holds terror for those only who mismanage today። ዛሬም በትክክል መምራት የማይችሉ ሰዎች ነገ አደጋ ደቅናባቸዋለች ወይም ደግሞ ፍርሃት ደቅናባቸዋለች ይላል። ይሄ ማለት ምንድነው? ዛሬም በትክክል መኖር ስላልቻልን ነው እንጂ ነገ የሚያስጨንቀን፣ ዛሬም በትክክል ከኖርን ነገ አታስጨንቀንም። መጽሐፍ ቅዱስ ሲናገር የመዳን ቀን ዛሬ ነው ይላል። ስለዚህ መኖር ያለብን ዛሬ ነው። የመዳን ቀን ደግሞ አሁን ነው ይላል። መኖር ያለብን አሁን ነው። አሁን በትክክል የምንሰራ ከሆነ፣ አሁን እያንዳንዱን ነገር በትክክለኛው መንገድ የምናደርግ ከሆነ የሚመጣው ጊዜ አያስፈራንም፣ ነገ አያስፈራንም። ዛሬም በትክክል የሰራነው ነገር ነገ ሲያፈራ ነው እንጂ የምንመለከተው፣ ነገ ላይ ደግሞ ነገ ራሷ ዛሬ ሆና ስለምትጠብቀን፣ ስለዚህ ምንም የሚያስፈራን የሚያስጨንቀን ነገር የለም ማለት ነው። በዋናነት የሰውን ልጅ የሚያስጨንቁት ትላንትናና ነገ ናቸው። ትላንትና አልፏል፣ ነገ ደግሞ ገና አልመጣም ወይም ደግሞ ኤግዚስት አያደርግም። እነኚህ ሁለቱ ግን በጣም አድርገው የሰውን ልጅ ጭንቅላት ሲያስጨንቁ እንመለከታለን። ስለዚህ ምን እናድርግ? ጭንቀትን ማስወገድ አለብን። ምን በማድረግ? አሁንን በትክክል በመኖር፣ አሁን በትክክል በመስራት፣ አሁን መስራት ያለብንን ነገር አሁኑኑ በመስራት፣ ከህይወታችን ውስጥ አሁን ማድረግ ያለብንን ነገር በማድረግ ውስጥ፣ በመትጋት ውስጥ የዛሬን ከፍታ ላይ መውጣት፣ የዛሬን የእውቀት ልዕልና ላይ መውጣት፣ ዛሬ የምንችለውን ነገር ብቻ በማድረግ ጭንቀታችንን ልናስወግድ እንችላለን። ለምን እንጨነቃለን? ያለፈውን ከረሳን የሚመጣው ደግሞ እርግጠኛ አይደለንም። ነገ እንደሚመጣ ስለምትቀጥለው ሰከንድ እርግጠኛ አይደለንም። ከዚህ የተነሳ ነው የመዳን ቀን አሁን ነው ስለ መጽሐፍ ቅዱስ። ስለዚህ የምታደርጉትን ትክክለኛውን ነገር ዛሬውኑ አድርጉ ማለት ነው። የምትወዱትን ዛሬውኑ ውደዱት፣ የምታፈቅሩትን ዛሬውኑ ውደዱ። ለምትወዱት ሰው አንዳንድ ሰዎች ምቹ አጋጣሚ ይፈልጋሉ። ለምሳሌ ለሚወዱት ሰው እንኳን ፍቅራቸውን ለመግለጽ ምቹ አጋጣሚ እየጠበቅን እንሆናለን። ከዚች ሰዓት የተሻለ ሰዓት የለም። መጽሐፍ ቅዱስ የሚናገረው የትኛውንም ነገር ለማድረግ ትክክለኛው ሰዓት አሁን ነች። ስለ አሁን ነው ማሰብ ያለብን። የሰው ልጅ ጭንቅላት ወይም ደግሞ አይምሮ ስለ አሁን ብቻ የሚያስብ ከሆነ በጣም ፐርፌክት የሆነ አቲቲዩድ ላይ ነው የሚመጣው። አቲቲዩዱም ላይ ይወጣል ወደ ላይ ማለት ነው። አቲቲዩዱም አልቲቲዩዱም ይስተካከላል ማለት ነው። ለምን? አሁን ትክክለኛውን ነገር ስለሚያደርግ። ስለዚህ የሚጨነቅበት ጊዜ የለውም። ለምን ይጨነቃል? ምን ያስጨንቀዋል? አሁን ትክክል የሚያደርግ ከሆነ፣ አሁን ትክክል የሆነውን ነገር እያደረገ ከሆነ የሚያስጨንቀው ነገር የለም ማለት ነው። ስለዚህ አሁን የምናደርጋቸው ነገሮች ናቸው ነገ የሚያፈሩት። ነገ ሲያፈሩ ትክክል ነው ብለን የሰራነው ነገር ከሆነ፣ ስለዚህ ከፍሬው ጋር ምንም አይነት ችግር አይኖርብንም ማለት ነው። ይሄንን ወደ ልባችን ካስገባን፣ ትላንትና መርሳት ከቻልን፣ ነገ ደግሞ እንደሌለ ካሰብን፣ አሁንን መኖር እንዳለብን፣ አሁን በትክክል መስራት እንዳለብን፣ አሁን ትክክል መሆን እንዳለብን ስንረዳ ያኔ ደስተኛ ህይወት መኖር እንጀምራለን ማለት ነው። ለምሳሌ በህይወታችን ውስጥ አንዳንድ ጊዜ ትንሽ የማይባሉ ጥቃቅን የማይባሉ ጭንቀቶችን የሚያመጡ ነገሮች አሉ። ከዛ ውስጥ አንዱ ፕሮክራስቲኔሽን ነው። ወይም ደግሞ በኋላ አረጋለሁ፣ ነገ አረጋለሁ፣ ከነገ ወዲያ አረጋለሁ እያልን ስራን ማጠራቀም፣ በቃ በኋላ ባደርገውስ። ስለዚህ ነገሮችን እየገፋን መውሰድ ብዙ ጊዜ ደስተኛ ህይወት እንዳንኖር የሚያስጨንቀን ነገር ሆኖ እናገኛለን። ከጭንቀት ጋር በተገናኘ እምነት ማጣት አብሮ ይነሳል። እምነት ማጣት፣ ፍርሃት፣
በእግዚአብሔር ላይ አለመታመን፣ እነኚህ ነገሮች የዓለምን ነገሮች፣ የዓለምን ሀብት፣ የዓለምን ቁሳቁሳዊ የሆኑ ነገሮችን አብልጦ መፈለግ አለመርካትን ስለሚፈጥር፣ እርካታን መፈለግ ደግሞ ደስታችንን ስለሚቀማን ባለን ነገር ደስተኛ እንዳንሆን ያደርገናል። እኛ ባለን ነገር፣ በተሰጠን ነገር፣ በእጃችን ባለው ነገር ላይ ደስተኛ መሆን እንችላለን። ለምሳሌ ዛሬ አሁን በልተሃል፣ ጠጥተሃል፣ ለብሰሃል፣ አልታረስክም፣ አልተጠማህም፣ በቃ ሁሉም የሚያስፈልግ ነገር በዚህ ሰከንድ ላይ ተሟልቶልሃል። ስለዚህ ደስተኛ ለመሆን የሚያስፈልግ ነገር ሁሉ ሆኖልሃል ማለት ነው። ከዚህ ውጭ ስትፈልግ ነው ደስታህን የምታጣው። ጭንቀት ውስጥ የምንገባው ከሚያስፈልገን በላይ ስንፈልግ ነው። ከሚያስፈልገን በላይ ለኛ ሊኖረን ከምንፈልገው በላይ ወይም ደግሞ ደስታችን የሆነ ቦታ ላይ ስንፈልግ ማለት ነው። ባለን ነገር ውስጥ ደስታ መፈለግን ትተን በሌለን ነገር ውስጥ ደስታን ስንፈልግ ያለንን ደስታ እናጣለን። አንዳንድ ጊዜ መንፈሳዊ ጦርነቶች ሊነሱ ይችላሉ። አንዳንድ መንፈሳዊ ጦርነቶች ሲነሱ በዲያብሎስ የሚቃጡብን እነሱ እኛን እንዳሸነፉን ክርስቶስ ኢየሱስ ዓለምን አሸንፌአለሁ ስላለ እኛም ደግሞ ዓለምን በክርስቶስ ኢየሱስ ውስጥ ተሰውረን ስላሸነፍን በዛ ውስጥ ሆነን ግን በማንኛውም ሁኔታ ውስጥ ደስተኛ ሆኖ ስላለ በዛ ደስተኛ መሆናችንን እንቀጥላለን ማለት ነው። ስለዚህ የደስታ ምንጭ ያለው በእግዚአብሔር በመታመን ውስጥ ነው። ምክንያቱም የፈጠረን እግዚአብሔር ትላንትናን አቮይድ እንድናደርግ ነግሮናል። ነገ ደግሞ የለም፣ አሁንን ኑሩ፣ ስለዚህ የማበላችሁ የማጠጣችሁ እኔ ነኝ። ከዚህ ጋር በተገናኘ ኢየሱስ ክርስቶስ በተራራው ስብከት ላይ ሲያስተምር ማቴዎስ ምዕራፍ 6 ቁጥር 25 ላይ እንደዚህ ይላል፣ ስለ ኑሯችሁ አትጨነቁ፣ ስለምትበሉት አትጨነቁ፣ ስለምትጠጡት አትጨነቁ፣ ስለምትለብሱት አትጨነቁ። ስለ ኑሯችሁ ኢንጀነራል ስለማንኛውም ነገር አትጨነቁ ይልና ሕይወት ከምግብ ልብስም ሰውነትም ደግሞ ከልብስ አይበልጥምን እያለ መሞገት ይጀምራል። እኛ ነው መልሶ ይሞገተናል። እስቲ የሚያስጨንቃችሁን ነገር ተመልከቱ። ሕይወት አይበልጥም ከመብል አይበልጥም? ሰውነትስ ከልብስ አይበልጥም? ይሄንን የፈጠረው የሰራው ራሱ ስለሚያስብ፣ ራሱ ስለሚጨነቅ፣ ራሱ ስለሚያስብ አንተ ልትጨነቅ የሚገባ ነገር አትጨነቁ። እና በጣም የሚገርመው ነገር ምን ነው ታውቃላችሁ? ለምን መጨነቅ እንደሌለብን እንገራችሁ። እዚሁ ክፍል ላይ ማቴዎስ 6 ቁጥር 27 ላይ ዝቅ ብሎ መጽሐፍ ቅዱስ እንደዚህ ነው የሚለው፣ እስቲ ተጨንቆ አንዲት ሰዓት በእድሜው ለመጨመር የሚችላለን ብሎ ኢየሱስ ክርስቶስ ይናገር። ተጨንቆ አንዲት ሰዓት በእድሜው ላይ መጨመር የሚችላለን? ወይም ደግሞ ከፀጉሩ አንዷን ዘላላ ነጭ ወይም ደግሞ ጥቁር ማድረግ የሚችላለን? ተጨንቀን ምንም እንቀይረው ነገር የለም። በመጨነቅ ውስጥ የሚቀየር ነገር የለም። ስለዚህ መጨነቅ የለብንም ማለት ነው። ይሄንን ስለ ጭንቀት ኢየሱስ ክርስቶስ ሲናገር በምድር ላይ ሰዎች በተለያዩ ምክንያቶች ስለሚጨነቁ ነው። እየተጨነቁም ስላያቸው ነው። በመንፈስ ቅዱስ ስለተመለከታቸው ነው። አይምሮአቸውን ስለፈተሸ ነው። የልባቸውን ሐሳብ ስላወቀ ነው ይሄንን ለመናገር የተገደደው። እና ኢየሱስ ክርስቶስ እንደዚህ ያለ አሁን እኔ ልንገራችኋል፣ አስቀድማችሁ የእግዚአብሔርን መንግስት ጽድቁንም ፈልጉት፣ ሌላው ነገር ሁሉ ይጨመርላችኋል። ማቴዎስ 6:33 ላይ አስቀድማችሁ የእግዚአብሔርን መንግስት ፈልጉት፣ ጽድቁንም ፈልጉ፣ ከዛስ ሌላው ነገር ሁሉ የሚጨመር ነው። አሁን የሚያስጨንቀን ነገር የሚጨመር ነገር ነው። ለምን ስለሚጨመር ነገር እንጨነቃለን? ዋናውን ይዘን ደስተኛ ሆነን ለምን አንቀመጥ? ደስታ የምናገኘው ጭንቀታችን የምናስወግደው በእግዚአብሔር ላይ በማረፍ ነው፣ በእግዚአብሔር መንግስት ውስጥ በመሆን ነው። ከዛ ግን ስለሚጨመር ነገር ወይም ደግሞ ስለ ቦነስ ማሰብም መጨነቅም አይጠበቅብንም። እሱ የሚጨመር ነው፣ እሱ የሚከተለን ነገር ነው። እና ክርስቶስ ኢየሱስ እያለን ያለው መቀየር ስለማትችል ነገር አትጨነቁ። የሰው ልጅ የሚጨነቀው መቀየር ስለማይችለው ነገር ነው። ለምን መቀየር ስለማይችለው ነገር ለምን እንጨነቃለን? ከዚህ ሐሳብ ጋር በተገናኘ ስለ ነገ በማሰብ አትጨነቁ ይላል መጽሐፍ ቅዱስ ራሱ። ያዘቅ ብሎ ወደ ማቴዎስ 6:34 ላይ ስለ ነገ በማሰብ አትጨነቁ፣ ለነገ የነገ ጭንቀት ለራሱ ይቀመጥበት። ነገ የራሱ ጭንቀት ይበቃዋል። እያንዳንዱ ዕለት የራሱ የሆነ በቂ ችግር አለው። ነገ ለራሱ ይጨነቅ፣ ስለ ነገ በማሰብ አትጨነቁ። ቅድም ለዚህ ነው ያልኳችሁ እና ቅድም ሳስረዳ የመጀመሪያው ፖይንት ላይ ነገ ኤግዚስት አያደርግም። ዛሬም በትክክል ከሄድን ነገን እዛው እናገኘዋለን፣ ዛሬ ሆኖ እናገኘዋለን። ስለዚህ ነገን ሁሉ ጊዜ ዛሬ ሆኖ የምናገኘው ከሆነ ስለ ነገ ብለን መጨነቅ የለብንም። ማስተዋል ይጋረዳል፣ ጥንቃቄ ደግሞ ይጠብቃል የሚለው የእግዚአብሔር ቃል ፕሪንሲፕል እንዳለ ሆኖ ጥንቃቄያችንን ያደረገን ማስተዋልን ደግሞ እየተሞላን
ከእግዚአብሔር ሐሳብ ጋር እንድንሄድ የመጽሐፍ ቅዱስ ያሳስበናል። ይህንን ክፍል ሳጠቃልለው ፊልጵስዩስ ምዕራፍ 4 ቁጥር 6 እና 7 ላይ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አቅርቡ እንጂ አንዳች ነገር አትጨነቁ። አቅርቡ እንጂ። አሁን ከኔና ከናንተ የሚጠበቀው ከማንም ሰው ጭንቀት ከሚያስቸግረው ሰው የሚጠበቀው ልመናውን፣ ጥያቄውን፣ ምልጃውን ከምስጋና ጋር ወደ እግዚአብሔር እጅ ማቅረብ ብቻ ነው። ቁጭ ማድረግ በእግዚአብሔር እጅ ላይ ማስቀመጥ ብቻ ነው እንጂ በአንዳች ነገር እንድንጨነቅ አልተፈቀደልንም። አሁን ባልተፈቀደልን ነገር ነው በቃ ፕሪንሲፕል ስተን ነው። ለምሳሌ እግዚአብሔር እንኳን አንታዘዝም ብለን ነው ፈልገን ነው ማለት ነው የምንጨነቀው። እንዴት የሰው ልጅ ከፍሎ ይጨነቃል? እንዴት የሰው ልጅ ኃጢአት እየሰራ ይጨነቃል? እንዴት እግዚአብሔርን ባለመታዘዝ ውስጥ ራሱ እንጨነቃለን? በቃ ከታዘዝነው የነገረን ነው። ልመናችሁን፣ ጥያቄያችሁን፣ የምትፈልጉትን ነገር ሁሉ ከምስጋና ጋር ወደ እኔ እጅ አምጥታችሁ ጣሉት፣ በአንዳች ነገር አትጨነቁ። ያኔ ምን ያደርጋል ይላል? ከማስተዋል በላይ የሆነ የእግዚአብሔር ሰላም፣ ከማስተዋል በላይ ከአእምሮ አንደርስታንዲንግ በላይ የሆነ የእግዚአብሔር ሰላም ልባችሁን፣ ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ልብና ሐሳብ የሚጠበቁ ነገሮች ናቸው። ልብንና ሐሳብን በክርስቶስ ኢየሱስ ይጠብቃል። ይሄ አስበነው የማናውቀው ገምተነው የማናውቀው በእኔና በእናንተ አእምሮ ተገምቶ ተሰልቶ የማያልቅ የእግዚአብሔር ሰላም አእምሮንም ልብንም በክርስቶስ ኢየሱስ ሰላም ይጠብቃል። ስለዚህ ምንድነው የጭንቀት መንስኤዎችን ማስወገድ፣ እርሱንም ደግሞ ያለፈውን ነገር መርሳት፣ አዲስ ነገር እግዚአብሔር ዛሬ እንደሚያደርግ ማመን። ሁለተኛ ደግሞ ስለ ነገ አለመጨነቅ። ነገ ራሱ ችግር አለበት። ነገ ደግሞ ኤግዚስት አያደርግም፣ የለም ነገ የሚባል ቀን የለም ብሎ ማመን። ስለዚህ ዛሬ ነው አሁንን ነው በትክክል መኖር ያለብኝ ብለን ስናምን ጭንቀቶቻችን በዚህ መንገድ ይወገዳሉ። እግዚአብሔር ባርክ።